የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ባስቀመጠው የጊዜ ሰሌዳ መሰረት ከየካቲት 28 2018 ዓ.ም ጀምሮ የመራጮች ምዝገባ ተጀምሯል። ቦርዱ በወረቀትና በዲጂታል መንገድ የመራጮች ምዝገባን እያከናወነ ሲሆን እስካሁን ከ9 ሚሊዮን በላይ መራጮች በሁለቱም መንገድ ተመዝግበዋል። ወደ 9,036,994 መራጮች ተመዝግበዋል። በሁሉም በማኑዋልም በዲጂታልም አንድ ላይ ይሄን ያህል ቁጥር ተመዝግበዋል። የሴትና የወንድ ቁጥርም የአካል ጉዳተኞችም ቁጥር አብሮ ያለው ነው የሚሆነው ማለት ነው። ስለዚህ ይሄንን መሰረት በማድረግ የመራጮቹን ምዝገባ እያካሄደ ይገኛል ማለት ነው። የብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ምርጫን በ52773 ምርጫ ጣቢያዎች ለማከናወን ያቀደ ሲሆን እስካሁን በ46757 ጣቢያዎች የመራጮች ምዝገባ እያካሄደ ነው። 52152 ምርጫ ጣቢያዎች ውስጥ ወደ 6395ቱም በስርጭት ምክንያት የዘገዩ በጸጥታ ምክንያት ያልተሰራጨባቸው ምርጫ ጣቢያዎች አሉ። እስካሁን ድረስ አንዳንድ ቦታ ላይ ቁሳቁስ ያልደረሰበት በተለይም ቦርዱ እስከ ምርጫ ክልል ድረስ እቃዎቹን አድርሶ ከምርጫ ክልል በኋላ ወደ ምርጫ ጣቢያ ለማሰራጨት የተሽከርካሪ እጥረት፣ የነዳጅ እጥረት እንዲሁም በአንዳንድ የክልል መንግስታት ድጋፍ ማጣት ተቸግሯል። ቦርዱ የጸጥታ ሁኔታን በተመለከተ ምርጫ ለማካሄድ ስጋት ያለባቸው አካባቢዎችን ለመለየት ከፖለቲካ ፓርቲዎች ከክልል መንግስታትና የጸጥታ አካላት ጋር እየሰራ ሲሆን ይህንን የሚቆጣጠር ቡድንም አቋቁሟል። የተሳተፉ የፖለቲካ ፓርቲዎች ወደ 7 የሚሆኑ ክልሎች ላይ ያላቸውን የጸጥታ ሁኔታ ችግር ገልጸዋል። ያንን መሰረት በማድረግ እንግዲህ ቦርዱ በእነዚህ 7 ክልሎች ከነሱ በተገኘው መረጃና ሌሎችም ደግሞ በዛን ቀን ያልተገኙ ነገር ግን በተጨማሪ ክልሎች ይሄው የጸጥታ ሁኔታ ሪፖርት አለን የሚሉ የፖለቲካ ፓርቲዎችን እየጠበቀ ነው። ቦርዱ ያ ተጠቃሎ ሲገባ የሞኒተሪንግ ቲም በየክልሉ በተደራጁ ሞኒተሪንግ ቲም በመላክ በመሬት ላይ ያለው ሁኔታ ምን ይመስላል የሚለውን ስራ ለመስራት ቦርዱ የመጀመሪያውን ስራ ጀምሯል። ስለዚህ ለፖለቲካ ፓርቲዎች ነፃ የአየር ሰዓት ድልድልን በተመለከተም በዲጂታል መንገድ ይህንን ለመከታተል በተቋቋመ ቡድን ለማከናወን ታቅዷል። ከቦርዱ 3 ከመገናኛ ብዙሃን ባለስልጣን 2 አባላት ያሉበት ኮሚቴ ተቋቁሞ ስራውን ጀምሯል። ያው የሚወጣው የዚህ የአየር ጊዜ ክፍፍል የነፃ የአየር ጊዜ ክፍፍል በእጣ ነው የሚወጣው። ስለዚህ እጣውን በሲስተም ለማውጣት ይቻል ዘንድ ያለውን ሲስተም የመገናኛ ብዙሃንና የቦርዱ የአይቲ ባለሙያዎች አይተው ጥሩ ሲስተም መሆኑን ተመልክተዋል። ከዛ አሁን በቀጣይነት በሚወጡ ፕሮግራሞች ይህንን ሲስተም በግልጽ ለፖለቲካ ፓርቲዎች ይቀርባል። ፖለቲካ ፓርቲዎች ያውታል። ከዛ በኋላ እንግዲህ እጣ ወደ ማውጣቱ ስርዓት ይኬድና የነፃ የአየር ድልድሉ ስራ ይቀጥላል ማለት ነው። ቦርዱ የመደባቸው የሲቪል ማህበረሰብ ድርጅቶችም የመራጮች ምዝገባ በተጀመረባቸው የምርጫ ጣቢያዎች ሁሉ የምርጫውን ሂደት እየተከታተሉ ይገኛሉ።